በእኛና የሌላ እምነት ተከታይ በሆኑ ሰዎች መካከል ያለው መለያው አሉ ምንድነው? ሰላት ነው። ሰላት ፈመን ተረካ አሉ ሰላትን የተወሰው ፈቀድ ከፈረ ይሄ ሰውዬ ከእስልምና ወጣ፣ ክህደት ውስጥ ወደቃል። ሰላት ኢባዳ ካልሆነ አምልኮ ባልሆነ ነገር ላይ ክህደት ይከሰታል። رواه النسائي والترمذي وابن ماجه ይሄ ويقول ነብዩ አለይሂ ሰላቱ ወሰላም አሉ بين الرجل وبين الشرك والكفر ترك الصلاة ያሉ አሉ بين الرجل በአንድ ሰው መካከል ነው وبين الشرك በሽርክ መካከል ያለው والكفر በክህደት መካከል ያለው በአንድ ሰውና በክህደትና በሽርክ መካከል ያለው አሉ ተርኩ ሰላቲ ሰላትን መተው ነው። ቋንቋ ደረጃ አዱዓ ጸሎት ማለት ነው። ወሸርዓን በሸሪዓ ደረጃ ደግሞ አሰላቱ ሰላት ብሎ ማለት አቅዋሉ ወአፍዓሉን የተለያዩ ንግግርና ተግባራቶችን አቅፎ የያዘ ነው። ይብደኡ ቢተክቢረቲል ኢሕራም በተክቢረተል ኢሕራም ተጀምሮ ወይኽተተሙ ቢተስሊመተይን በሁለቱ ሰላምታዎች የሚጨረስ የሆነ የተለያዩ ተግባሮችና ንግግሮችን አቅፎ የያዘ ነገር ሰላት ይባላል። ምን አለ? ይሄው ሰላት ወይም ጸሎት ዒባዳ ወይም አምልኮ አይደለም። ቀደም ምን እያልን ነው? ሰለፎቻችን እህት ወንድሞች ይሄው አመጣሁት። የሷሐቦች ተማሪ ናቸው ብለናል። ይሄው ሳቢት ኢብኑ አስለም አልቡናኒ ናቸው። ሳቢት ኢብኑ አስለም አልቡናኒ ወይም ደግሞ ሳቢት ኢብኑ አልቡናኒ ይባላል። እኚህ ታላቁ ዓሊም ሳቢት ኢብኑ አስለም አልቡናኒ የማን ተማሪ ናቸው ብያቸዋለሁ። ይሄው ረዋ عن نفر من الصحابة منهم عبد الله بن عمر የነብዩ አለይሂ ሰላቱ ወሰላም የነብዩ ሰለላሁ ዐለይሂ ወሰለም ሱናን በመከተል ወደር የማይገኝላቸው የሁለተኛው ኸሊፋ የዑመር ኢብኑ አልኸጣብ ልጅ የሆኑት አብደላህ ኢብኑ ዑመር طيب ከአብደላህ ኢብኑ ዑመር ይዟል። ሁለተኛ ወአብደላህ ኢብኑ ሙፈደል አልሙዘኒ ሁለት። ሶስተኛ ወአብደላህ ኢብኑ አዙበይር ታላቁ ሷሐቢ አብደላህ ኢብኑ ዙበይር ማለት ነው። ዙበይር ኢብኑ አልዓዋም ዙበይር ኢብኑ አልዓዋም ማለት በህይወት እያለ የጀነት እንደሆነ የተመሰከረለት የሆነው የሱ ልጅ ነው። ወከዛሊከ ወአነስ ኢብኑ ማሊክ ከአነስ ኢብኑ ማሊክ አነስ ኢብኑ ማሊክ ማለት ኻዲሙ ረሱሊላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ 10 ዓመት አገልግሏል። ከነርሱን የተማረው እነሱ ደረሳ ነው ብያቸዋለሁ። ወቀድ አክሰረ አንሁ ረዲየላሁ ዐንሁ አጅመዒን በብዛት ደግሞ ሐዲስን የዘገበው ከአነስ ኢብኑ ማሊክ ነው። ይሄው ምንድነው ያለው ብያቸዋለሁ መጨረሻ ላይ ስለ ሰላት ሲናገር እንደውም እዚህ ሐሳብ ላይ ገባ ነው ከዚህ ጋር ተያይዞ ነው። والذي روي عن الإمام ثابت البناني في تفسير آية القرآن الكريم قليل بالنسبة لما روي عن غيره قالوا ومع ذلك فكان له استنباطات دقيقة وإشارات نافعة إلى هدايات بعد الآيات قالوا كقوله لمثال الصلاة خدمة الله في الأرض قالوا ሰላት ማለት የሰው ልጆች በመድር ላይ አላህን የሚያገለግሉበት ተግባር ነው አሉ። ለው ዓሊመ አላሁ ሸይአን አፍደለ ሚነ ሰላት አላህ ከሰላት የበለጠ በላጭ ነገር እንዳለ ቢያውቅ ኖሮ ለማ ቃለ ፈናደትሁ አልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ ባላለ ነበር አሉ። ይሄን አሉና ፈሂየ አሉ ፈሂየ የትኛው አይ ሰላት ማለት አሉ ወላ ሸከ አዕዘሙ አርካን الإسلام ከሰማል بعد الشهادتين ከሁለቱ የምስክርነት ቃላቶች በኋላ አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን ረሱሉላህ ከሚለው በኋላ وهي ያሉ الفصيل بين الإيمان والكفر ሰላት ብሎ ማለት በክህደትና በእምነት መካከል ያለው መለያው ነው አሉ። እምነትና ክህደት የሚለይበት ነው። ቢማና አንድ ሰው ሰላትን ከተወ ከእምነቱ ይወጣል ነው። ሰላት የሚሰግድ ከሆነ እምነት ውስጥ አለ ነው። እምነትና ክህደት የሚለይበት ነው አሉና ይሄው ማስረጃ መጡ ሐዲስ يقول عليه الصلاة والسلام العهد بيننا وبينهم أو العهد بيننا وبينها العهد الذي بيننا وبينهم الصلاة فمن تركها فقد كفر قد جاءتنا للتحقيق በእኛና የሌላ እምነት ተከታይ በሆኑ ሰዎች መካከል ያለው መለያው አሉ ምንድነው? ሰላት ነው። ሰላት ፈመን ተረካ አሉ ሰላትን የተወሰው ፈቀድ ከፈረ ይሄ ሰውዬ ከእስልምና ወጣ፣ ክህደት ውስጥ ወደቃል። ሰላት ኢባዳ ካልሆነ አምልኮ ባልሆነ ነገር ላይ ክህደት ይከሰታል። رواه النسائي والترمذي وابن ماجه ይሄ ويقول ነብዩ አለይሂ ሰላቱ ወሰላም አሉ بين الرجل وبين الشرك والكفر ترك الصلاة ያሉ አሉ።
በይነ ረጁሊ በአንድ ሰው መካከል ነው። ወበይነ ሽርክ በሽርክ መካከል ያለው ወልኩፍሪ በክህደት መካከል ያለው በአንድ ሰውና በክህደትና በሽርክ መካከል ያለው አሉ ተርኩ ሰላቲ ሰላትን መተው ነው። አንድ ሰው ሰላትን ከተወ ሽርክ ውስጥ ወርቋል፣ ሰላትን ከተወ ኩፍር ውስጥ ክህደት ውስጥ ወርቋል አሉ ነብዩ አለይሂ ሰላቱ ወሰላም። ሱሐቦቹ በሌላ አነጋገራቸው እኛ በነብዩ አለይሂ ሰላቱ ወሰላም ጊዜ የነበርነን ሱሐቦች ከእስልምና ድንጋጌዎች መካከል ከተተባ ከእስልምና ሙሉ በሙሉ ያስወጣል ብለን የምናስበው ሌላ ነገር አልነበረም ከሰላት በስተቀር ይላል። ሰውየው ከሰላት ከተባ ወይም ሰላት መስገድ ካቆመ ከእስልምና ወጥቷል የሚል እምነት ነው ያለን። ዒባዳ ባልሆነ ነገር ላይ ኩፍር ይመሰረታል ነው። አንድ ሰው አምልኮ ያልሆነ ነገር ስለተወ ከእምነት ወጥቷል ይባላል አይባልም። የእምነቱ አካል የሆነ ነገር ነው የተወሰነው ከእምነት ወጥቷል የሚባለው። ምን ይላል? ይሄው ሰላት፣ ጸሎት፣ ዒባዳ አምልኮ አይደለም። ነገር ግን ለዒባዳ የምንፈልገውን ጥንካሬና ጽናት የሚሰጠን ነው። ነገር ግን ለዒባዳ ለአምልኮ የምንፈልገውን ጥንካሬና ጽናት የሚሰጠን ነው። እሺ ሰላት አምልኮ ካልሆነ ዒባዳ ካልሆነ ለአምልኮ የምንፈልገውን ጥንካሬና ጽናትን የሚሰጠን ከሆነ ለየትኛው አምልኮ ነው ጽናት የሚሰጠን? እሺ አምልኮን ንገሩ። አሁን ሱረቱ ጣሃ 2014 ላይ ያለውን እንዴት አጣሞ እንደሚያመጣው ትመለከታላችሁ። ኢነኒ አነ አላሁ ላ ኢላሃ ኢላ አና ፈዕቡድኒ ወአቂሚ ሰላት። ያነበባችሁ ቁርአን እንፈስራለን ብላችሁ የምትመጡ ከሆነ ችግር ነው። ኡሱሉ ተፍሲር አለ ታውቃላችሁ። ኡሱሉ ተፍሲር የሚባል ቁርአን ተፍሲር የሚፈሰርበት የተፍሲር መርሆ አለ። መሰረት ታውቃላችሁ። ኡሱል ጀምዕ አስሊ ቁርአን የሚፈሰርበት ራሱን የቻለ ምን አለ? ኡሱል አለው። ልክ ኡሱል አልፊቅህ እንደምንለው ቀዋዒዱል ፊቅህያ እንደምንለው ኡሱል ተፍሲርም አለ ራሱን የቻለ የተፍሲርን ቁርአን የምናብራራበት መሰረቶች አሉ በቁርአንና በሐዲስ ላይ የተደነገጉ። እሱ ምን አለ? ኢነኒ አነ አላሁ እኔ አላህ ነኝ፣ ላ ኢላሃ ኢላ አና ከኔ ውጪ አምላክ የለም፣ ፈዕቡድኒ እኔን ተገዛኝ፣ ወአቂሚ ሰላተ ሊዚክሪ እኔንም ለማስታወስ ሰላትን አቋቁም ስላለው አላሁ ጀለ ወዐላ ፈዕቡድኒ የሚለውን ዒባዳና ሰላት ነጥሎ ነው። ተጋዩር የሚባል ነገር አያውቁም እኮ። ተጋዩር ታውቃላችሁ? ተጋዩር ማለት ፋት የሚባል ነገር አያውቁም። ለዚህ ነው አረብኛ ግራመር ቅሩ፣ ኡሱል ተፍሲር ቅሩ። እናንተ ለተፍሲር ቅርና ወላሂ ነው መላችሁ ቁርአን ለመቅራት አልደረሳችሁም እንለው ለዚህ ነው። እነኒ አነ አላሁ ላ ኢላሃ ኢላ አና ፈዕቡድኒ ወአቂሚ ሰላተ ለዚክሪ። ኑ ላሳያችሁ። የቁርአን አንቀጹ የሚለው ስለ ሙሳ ነው የሚናገረው። ሱረቱ ጣሃ ላይ አላሁ ጀለ ወዐላ የአንቀጹ ሙሉ መልእክት እንግዲህ ተቆርጦ ነው የመጣው። ልብ በሉ። ሱረቱ ጣሃ 2014 ላይ ብቻ ነው ተቆርጦ የመጣው። ሲያቀል ከላሙን ግን እንዲህ ከየት ነው ሲያቀል ከላሙን ሙሉ ማዕናውን ለመረዳት ከ19ኛው ጀምሮ ያለውን ማየት አለብን። ከ19ኛው እስከ 21ኛው ያለውን ስናመጣ ነው ሙሉ የተሟላ አውድ የሚኖረው ቴክስቱ። ቃለ አልቂሃ ያ ሙሳ አለው አላሁ ጀለ ወዐላ። ቃለ አላሁ ተባረከ ወተዓላ አልቂሃ ያ ሙሳ፣ አንተ ሙሳ ሆይ በእጅ ላይ ያለችውን ብትር ጣላት። ፈአልቃሃ በእጁ ላይ ያለውን ብትር ጣላት። ፈኢዛ ሂየ ሐየቱን ተስዓ። ፈኢዛ ሂየ ማለት ወዲያውኑም እርሷ ሐየቱን ተስዓ የምትንቀሳቀስ የምትሯሯጥ እባብ ሆነች አለ ዘንድ ሆነች። ቃለ አላህም አለው ለሙሴ ኹዝሃ ወላ ተኸፍ፣ ያዛት አትፍራም አለው። ሰኑዒዱሃ ሲረተሃ ልኡላ፣ ሰኑዒዱሃ እንመልሳታለን። ሲረተሃ ልኡላ ማለት እንደ መጀመሪያይቱ አድርገን እንመልሳታለን ማለት ወደ ብትርነቷ እንመልሳታለን። እባብ ነው ብለህ እንዳትፈራ፣ ጨብጣት፣ ስጨብጣት ወደ ብትርነቷ እንመልሳታለን አለው አላሁ ጀለ ወዐላ። طيب ከ11 እስከ 16 ያለው ነው ሙሉ አውዱ የሚሆነው። እሱ 14 ብቻ ነው ተቆርጦ ያመጣው። ፈለማ አታ ኑዲያ ሙሳ አለ ወደ ጦር ሲና በመጣ ጊዜም ደግሞ ተጠራ አለ። ኑዲያ ያ ሙሳ፣ አንተ ሙሳ ሆይ ተብሎ ተጠራ። ኢኒ አነ ረቡከ ፈኽለዕና አለይክ፣ እኔ እኮ የአንተ ጌታ ነኝ፣ ጫማህንም አውልቅ። ኢነከ ቢልዋዲል ሙቀደሲ ጧ፣ ጧ በምትባለው ቅድስቱ ስፍራ ነው የምትገኘውና ወአነ እኽተርቱከ፣ እኔም መርጬሃለሁ። ለምን? ለመልእክተኝነት ለነብይነት። ፈስተሚዕ ሊማ ዩሓ፣ ወደ አንተ የሚወረድልህን ነገር ልብ ብለህ አድምጥ አለው። ኢነኒ አነ አላሁ፣ እኔ እኮ እኔ አላህ ነኝ። ላኢላሃ ኢላ አና፣ ከኔ ውጪ ይኸው ኢነኒ አነ አላሁ
ይሄንዳት ፈስተሚዕ ሊማ ዩሓ የሚለው እንዳትረሱ። እኔ እኮ አነላሁ እኔ አላህ ነኝ አለ። ላኢላሃ ኢላ አነ ከኔ ውጪ በሐቅ የሚገዙት አምላክ የለምና ፈዕቡድኒ እኔም በብቸኝነት ተገዛኝ አለና ወአቂሚ ሰላተ ሊዚክሪ ሰላትንም ለኔ ትውስታ አቋቁም አለ። አሁን ልብ በሉ ከኔ ውጪ በሐቅ የሚገዙት አምላክ ስለሌለ እኔም ብቻ ተገዛኝ ብሎ አላሁ ጀለ ወዐላ ዒባዳን ጥቅል በሆነ መልኩ ገለጸና ከዒባዳ መሐከል ደግሞ በተፍሲል ምን አለ? ወአቂሚ ሰላተ ሊዚክሪ እኔን ለማስታወስም ሰላትን ስገድ። ስለዚህ እኔም በብቸኝነት ተገዛ ይላለው ፈዕቡድኒ ያለውን ቃል ምንድነው ማለት ነው? እያብራራ ነው አላሁ ጀለ ወዐላ። እኔን ተገዛኝ ያልኩብህ እኔን እንድትገዛኝ ካዘዝኳቸው የዒባዳ ክፍሎች መካከል እኔን ለማቋቋም ሰላትን ስገድ። ስለዚህ እኔን ተገዛኝ ብሎ ስለገለጸው የዒባዳ ክፍሎ እያስቀመጠ አይደለም። አሁን እኮ የተጻፈንም ነገር እኮ አንብበው መገንዘብ አይችሉም ማለት ነው እነዚህ ሰዎች። ኢነ ሰዓተ አትየቱን አካዱ ኡኽፊሃ እኔ እኮ ሰዓቲቱ አለ ኢነ ሰዓተ አትየቱን ሰዓቲቱ የፍርዱ ቀን የምጽአት ቀን የትንሣኤ ቀን መጪ ናት አለ። አካዱ ኡኽፊሃ እኔ እኮ ከኃይለኝነቷ የተነሳ ልደብቃት እቀርባለሁ ከራሴ እንኳን። ሊቱጅዛ ኩሉ ነፍስን እያንዳንዱን ነፍስ ለመመንዳት ትመጣለች አለ። ቢማ ተስዓ እያንዳንዱ ነፍስ ስትሰራ ለነበረው ስራ ልትመነዳ ሰዓቲቷ ትመጣለች አሉ። ፈላ የሱደነከ ዐንሃ ከእርሷም እንዳያግድህ መላ ዩእሚኑ ቢሃ በእርሷ በዕለተ ቂያማ ወይም በትንሣኤ ቀን የማያምነው ሰው አለማመኑ በትንሣኤ ቀን እንዳታምን እንዳያግድህ አለ። ወተበዐ ሀዋሁ ፈተርደ ያ ዝንባሌውንም የተከተለው ሰውዬ በፍርዱ ቀን እንዳታምን እንዳያግድህ። ለምን? ፈተርዳ ፊ ጀሀነም በመጻኢ ቀን ወይም በትንሣኤ ቀን ከካርክ ጀሀነም ውስጥ በአፍጢም ትደፋለህና ይላል አላሁ ጀለ ወዐላ። አሁን ልብ በል ምን ይላሉ? ፈስተሚዕ ሊማ ዩሓ አይ ኢስተሚዕ ልአነ ማ አቁሉ ለከ ወኡሒሂ ኢለይክ። ፈስተሚዕ ሊማ ዩሓ ማለት እስኪ አዳምጥ አሁን ማ አቁሉ ለከ ወኡሒሂ ኢለይክ። ይኸውን ኢብኑ ከሲር ተፍሲር ነው እንግዲህ 774 ላይ የሞቱ ናቸው። ልብ በሉ አሁን ላንተ ምነግርህ ነገር አለኝና ማወርድልህ ገህደተ መለኮት አለና ለሚወርድልህ ነገር አዳምጥ ማለት ነው። ኢነኒ አነላሁ ላኢላሃ ኢላ አነ እነሆ እኔ አላህ ነኝ ከኔ ውጪ በሐቅ የሚገዙት አምላክ የለም። ስለዚህ እኔን ተገዛኝ ነው እኮ። ስለዚህ ከኔ ውጪ በሐቅ የሚገዙት አምላክ የለምና እኔን ተገዛኝ። እኔን ከምትገዛበት የዒባዳ ክፍል አንዱ ደግሞ ሰላት ነውና እኔን ለማስታወስ ሰላትን ስገድ ነው ያለው እንጂ ሰላትና ዒባዳን ለብቻ ነጣጥሎ አላመጣም። هذا أول واجب على المكلفين أن يعلموا أنه لا إله إلا أو أنه لا إله إلا الله. ልብ በሉ አሁን እኛ የምንለው አርካኑል ኢስላም ሲባል ሰምታችኋል አይደል? ሰውየው በአላሁ ጀለ ወዐላ ብቸኛ ተመላኪነት ሳያምን ሰላት ቢሰግድ ሰላቱ ተቀባይነት አለው የለውም እኮ። ሰላት ግዴታ የሚሆነው ባዕደ ሸሃደተይን ነው። ልብ በሉ ሁለቱ የምስክርነት ቃላቶችን ከሰጠ በኋላ። ለዚህ ነው አላሁ ጀለ ወዐላ ኢነኒ አነላሁ ላኢላሃ ኢላ አነ አለ። አያችሁ ምክንያቱም እዛ ቦታ ላይ የአላህ መልክተኛ ማን ነው? ሙሳ አለይሂ ሰላም። ስለዚህ ለሙሳ አላሁ ጀለ ወዐላ ከኔ ውጪ ምንም ልትገዛው የሚገባ አምላክ የለም ብሎ ኢማንን እያስተማረው ከዛስ ከሸሃደተይን ቀጥሎ ስላለው ሰላት እያስተማረው ነው። ሁለቱም ተያያዥነት ምክንያቱም ሰላት የሚመጣው ከሸሃደተይን በኋላ ስለሆነ ማለት አላሁ ጀለ ወዐላ ብን አለ هذا أول واجب على المكلفين أن يعلموا أنه لا إله إلا الله። ይህ እኮ አቅመ አዳም በደረሱ ወንዶችና ሴቶች ላይ በመጀመሪያ ደረጃ ግድ የሚለው ነው አሉ። እንደዚሁም ደግሞ አያዕለሙ አነሁ ላኢላሃ ኢላላህ እነሆ ከአላህ ውጭ በሐቅ በእውነት የሚገዙት አምላክ እንደሌለ ሊያውቁ በሙከለፎች ላይ መጀመሪያ ግድ የሚለው ይሄ ነው። ሰላት የሚመጣው ዘካት የሚመጣው ጾም የሚመጣው ሐጅ የሚመጣው ከምስክርነት ቃል በኋላ ስለሆነ ምክንያቱም ኢማን ይቀድማል። ኢለለዚነ አመኑ ወዐሚሉ ሷሊሓት ያለው እነዚህ ያመኑና መልካም ስራ የሰሩ። ስለዚህ ሰላት መልካም ስራ ነው። ዒባዳ የሚመጣው ከእምነት በኋላ ነው። ለዚህ ነው አላሁ ጀለ ወዐላ ከሸሃደተይን አስቀጥሎ ምን ያስከተለው ሰላት የሚባለውን ዒባዳ ያስከተለው ማለት ነው።